Falcon Tube Eye Health AD. እሺ ሰላም እንዴት ናችሁ? ዛሬ እንግዲህ ፋርማሲቲካል ካልኩሌሽን ቻፕተር 2 ነው መጀመርላችሁ። ቻፕተር 2 ከሰራው በኋላ ቻፕተር 1ን ሰራዋለሁ። ያው መጀመሪያ ይሄን የጀመርኩበት ምክንያት ያው ትንሽ ቻፕተር 1 ዝም ብሎ ስለ ሲግኒፊካንት ፊገር ምናምን እንትን አሊኩዌት ሜትር ብቻ ነው የሚከብደው። እሱን ሰራላችኋለሁ በቀጣይ። እሺ ያው ይሄን ቻፕተር 2 እንጀምራለን ማለት ነው። ቻፕተር 2 እንግዲህ የሚይዘው አውትላይኑ ፐርሰንቴጅ አለ። ያው ፐርሰንቴጅ የሆነ ቁጥር ለመቶ ስናካፍል በመቶ ስናባዛ ማለት ነው። እሺ ሬሾ ያው አንድ ቁጥር ለሆነ ቁጥር እሺ ምን ይሆናል? ፕሮፖርሽን አለ። ፕሮፖርሽን ማለት ሁለት ሬሾ እኩል ከሆኑ ፕሮፖርሽን ይባላል ማለት ነው። ፐርሰንቴጅ ፕሪፓሬሽን ዌይት ኢን ቮሊዩም ኢን ቮሊዩም ዌይት ኢን ዌይት እናያለን ማለት ነው። ኮንቨርዥን ኦፍ ከዛ መጨረሻ ላይ ኮንቨርዥን ኦፍ ኮንሰንትሬሽን ይሄን ሌላኛውን ኮንሰንትሬሽን ማለት ደግሞ የሆነ ሶሊዩት ለሶሉሽን ስናካፍል ማለት ነው። ያንን ወደ ሚሊግራም ፐር ሚሊ ሊትር እና ፓርትስ ፐር ሚሊዮን በብዛት ይሄ ኮንሰንትሬሽን በምን መልኩ እንደሚቀመጥ ግራም ፐር ሚሊ ሊትር ነው የሚቀመጠው በብዛት ማለት ነው። ይሄ ሶሊዩት ነው፣ ይሄ ሚሊ ሊትር ማለት ነው። ሚሊ ሊትር ኦፍ ሶሉሽን። እሺ የምናየው ይሆናል እንግዲህ ያው አጠር አድርጌ ነው የምሰራላችሁ ቪዲዮውን። ለምን ያው ይሄ ብዙም የሚከብድ አይደለም፣ ግን ማወቅ ያለባችሁን ነገር አብረን እያየን እንሄዳለን እና ቪዲዮውን በጣም እንዳይረዝም ሲረዝም አሁን ለምሳሌ ቢረዝም ያው ብዙም ደስ አይልም። እናንተም ያው ፈተና ሊቀርብባችሁ ይችላል በዚህ ያው እናንተም ትንሽ አይታይት ስለምን እንደምትማሩ መጀመሪያ አይታይት አድርጋችሁ ከዛ ታነባላችሁ፣ የተለያየ ጥያቄዎችን ትሰራላችሁ። ዋናው ትልቁ መጽሐፍ እና ደግሞ የተለያየ ጥያቄዎችን ለቅላችኋለሁ እዚህ ዩቲዩብ ላይ። ደግሞ ጥያቄዎችን የሚይዝ ፒፒቲ ወይም ፒዲኤፍ ቴሌግራም ላይ ለቅላችኋለሁ። ሊንኩን ከስር አስቀምጥላችኋለሁ። እሺ እንጀምር የዛሬውን ትምህርት። ያው ፐርሰንቴጅ ማለት እንግዲህ የሆነን ቁጥር በ100 ስናባዛ ማለት ነው። እሱም እሺ ነው ይሆናል። እና ደግሞ ፐርሰንቴጅን ወደ ኢኩቫለንት ዴሲማል ፍራክሽን መቀየር እንችላለን። እንዴት? ያ ፐርሰንቴጁን ከሰጠን በኋላ ለመቶ ማካፈል ማለት ነው። ይሄን ለመቶ አካፍለን ያገኘነው ነው ዴሲማሉንም ወደ ፐርሰንቴጅ እንደገና መለሰን መቀየር እንችላለን። በመቶ አባዝተን ማለት ነው። በመቶ አባዝተን እሺ ሬሾ ማለት የዚህ ጋር ያወራው ነው። በመቶ አባዝተን እንደገና ወደ ዴሲማል መቀየር እንችላለን ማለት ነው። ሬሾ ማለት እንግዲህ ያው አንድ ቁጥር ለምሳሌ አሁን ዋን ሬሾ 2 ካልኩኝ 1 ለ2 ማለት ነው። 1/2 እና 1 ሬሾ 2 ይለያያል። እኩል ቢሆኑ ግን አሁን ይሄንን 1/2 የላኛውንም የትረኛውንም በ5 በሆነ በተመሳሳይ ቁጥር ባባዛው ያው ነው ሬሾ እንትን ዴሲማል እኩል ነው። ሬሾ ግን ማባዛት አይችልም ማለት ነው። ስለዚህ እሺ እናያለን። እዚህ ጋር አሁን ያልኳችሁ ነው 1/2 እና 1 ሬሾ 2 ይለያያል ማለት ነው። ይሄ ሬሾን 1 is 2 ነው ብለን ነው የምናነበው 1 ለ2 እና የሆነ ዴሲማል ነምበርን በሆነ በተመሳሳይ ቁጥር ብናባዛው ቱ ተርም ኦፍ ሬሾን በሆነ በተመሳሳይ ቁጥር ብናባዛው አይቀየርም ማለት ነው። ያው ቅድም እንዳልኳችሁ አንችልም መቀየር በተመሳሳይ ካባዛ ነው ማለት ነው። የስረኛውንም የላኛውንም እና ያው አሁን ያልኳችሁ ነው የሚነግረን 20 ማለት እና እኩል ይሆናል ያው 20 የሆነ ለተመሳሳይ ቁጥር አካፍለን በተመሳሳይ ቁጥር ብናባዛው ያው 4 በ4 ስለሚጠፋ ተመልሶ 20 ነው ማለት ነው። እና ቱ ሬሾ ዘሰም ቫልዩ ካላቸው ኢኩቫለንት ይባላል። ቱ ኢኩቫለንት ኦፍ ሬሾ ደግሞ ፕሮፖርሽን ይባላል ማለት ነው። እሱን እናየዋለን። ይሄ አሁን ሁለት ሬሾ እኩል ይሆናል ብለን ስንሰራ ማለት ነው። ሪሲፕሮካሉም ያው ነው። አሁን ለምሳሌ 2/4 እኩል ይሆናል 4/8 ብለናል። ይሄን ከዚህ ስናባዛ 16 ይሆናል። ይሄን ከዚህ ስናባዛ 16 ይሆናል። እንደዚህ ከሆነ ኢኩቫለንት ነው ማለት ነው። እና ደግሞ ይሄንን መለሰን እንገልብጣው እስቲ ሪሲፕሮካል ያለን 2/4 የነበረውን 4/2 4/8 የነበረውን 8/4 ብናደርገውም ያው ተመለሰን ይሄን ስናባዛው 16 ነው። ይሄን ተመለሰን ስናባዛው 16 ያው ነው ማለት ነው። እኩል ነው እና ይሄንን ነው የሚነግረን። እሺ እና ደግሞ የሚለን ያው ኑሜሬተር ከላይ ነው ኑሜሬተር፣ ዲኖሚኔተር ከስር ነው። ይሄን ታውቃላችሁ። የአንደኛው ኑሜሬተር ይሄን አንዳንድ እንበለው ኑሜሬተር 2 ዲኖሚኔተር 2 ብንለው
ዘ ዲኖሚኔተር ኦፍ ኢኳል ኮሄረንት ዲኖሚኔተር ዲቫይድድ ባይ አዘር ፍራክሽን። ይሄንን ለማግኘት ይሄንን ከዚህ ጋር ባስተን ለዚህ ነው የምናካፍለው ይለናል። ይሄው ለምሳሌ አሁን ይሄንን ዋንን ለማግኘት ይሄንን ዋን እኩል ይሆናል ዲኖሚኔተር ዋን ሲባዛ ይሄ ፎርሙላ አይደለም ግራ እንዳይገባችሁ እንዲገባችሁ ብዬ ነው። ከዛ ዲኖሚኔተር ቱን ስናካፍል የዚህ ዋጋ ባይሰጥም ማለት ነው ይሄን ማግኘት እንችላለን። እነዚህ ሶስቱ ተሰጥተውን ይሄ ተሰጥተውን እቺን ፈልግ ብንባል በዚህ መልኩ የፈለገው እዚህ ጋርም ዘሰም ነው። ይሄን ብንልም ይሄን ከዚህ አባስተን ለዚህ እናካፍላለን ማለት ነው። እሺ ፕሮፖርሽን ማለት ደግሞ ኢኳሊቲ ኦፍ ቱ ሬሾ ማለት ነው። አሁን ኤ ኦቨር ቢ ማለት ያው ኤ ሬሾ ቢ ማለት አይደል? ይሄ ሬሾ ነው። ግን ኤ ኦቨር ቢ ኤ ሬሾ ቢ እኩል ይሆናል የሆነ ቁጥር ሲኦቨር ዲ ዝም ብዬ ልበለው። ይሄ ከሆነ ይሄ ደግሞ ፕሮፖርሽን ይባላል። ይሄ ፕሮፖርሽን ለምን ይጠቅመናል? ቅድም ያልኳችሁን አሁን ለምሳሌ የቢን የሲን የዲን ሰጥቶን ኤን ፈልጉ ብንባል ይሄንን ተጠቅመን ፕሮፖርሽን ነው ካለም ማለት ነው ጥያቄ እንሰራበታለን። ለዚህ ነው የሚጠቅመን። አሁን እዚህ ጋር ይሄ ሶስቱ ያው ማለት ነው። ይሄ በሬሾ መልኩ ነው፣ ይሄ በዴሲማል መልኩ ወይም በራሽን። እሺ እና ደግሞ ኢች ኦፍ ዚስ ኤክስፕሬሽን አሁን ቅድም ያየነው ማለት ነው። ይሄ ኢች ኤክስፕሬሽን ኢስ ሪድ እንዴት እናነበዋለን? ኤ ኢስ ቱ ቢ ኤ ለቢ ሲ ኢስ ቱ ዲ ብለን እናነበዋለን። ያው ኤክስትሪም እሺ እና ኤኒ ፕሮፖርሽን ፕሮዳክት አሁን ቅድም ያልኳችሁ ማለት ነው የሶስቱ ሰጥቶን ያንዱን ፈልጉ ብንባል ኤኒ ፕሮዳክት ኦፍ ኤክስትሪም ኢዝ ኢኳል ቱ ዘ ፕሮዳክት ኦፍ ዘ ሚንስ። እሺ በጥያቄ እናየዋለን። እንግዲህ ያው አሁን ያልኳችሁ ይሄን ቅድም ስለነገርኳችሁ የኤም ብንል ያኛውን ዲኖሚኔተር እና ኒውሚኔተር አባስተን ለተጠየቅነው ዲኖሚኔተር ስናካፍለው ኤን እናገኛለን። ይሄ ያልኳችሁ ነው። ይሄ ብዙም ይከብዳል ብዬ አላስብም። አፕሊኬሽን ኦፍ ሬሾ ኤንድ ፕሮፖርሽን በምን ላይ እንጠቀማለን? በሶሉሽን ኦፍ ማኒ ፋርማሲቲካል ካልኩሌሽን ላይ እንጠቀማለን ማለት ነው። ኢን ዘ ቴክስት ኤንድ ኢን ፋርማሲ ፕራክቲስ የተለያየ ድራጎችን ስንሰራ ለምሳሌ አሁን የሆነ ዶዝ ለምሳሌ አሁን 2 ዶዝ ለሬሾ ለ6 ፔሸንቶች ምናምን ብንል እንደዚህ ይሄ ፕራክቲክ ላይ በጣም አፕሊኬሽኑን እንጠቀማለን። ወደፊት እናየዋለን። ቻፕተር 4 ላይ ዶዜጅ እንደ ዶዜጅ ፎርም ብዙ እናያለን። እና አሁን ለምሳሌ እቺን ኤግዛምፕል እንያት። እንግዲህ እንደዚህ አይነት ጥያቄዎችን ስትሰሩ አሁን ይሄ ፎርሙላ ምናምን እንዳይመስላችሁ ግራ አትጋቡ ለማለት ነው። ይሄ በቀላሉ ደካትረም ገልብጣችሁ እንደፈለጋችሁ መስራት ትችላላችሁ። እንዴት ነው የሚሰራ? አሁን 3 ታብሌት 975 ሚሊ ግራም አስፕሪን ይዟል ይላል። ከዛኛ ምን ይጠይቀን? ሃው ማኒ ሚሊ ግራም ለ12 ታብሌት ማለት ነው። አሁን እንዲህ ብለን በቀላሉ መስራት እንችላለን። ይሄ ፎርሙላ ምናምን አይደለም። 3 ታብሌት ስንት ሚሊ ግራም ይዟል? 95 ሚሊ ግራም ይዟል ማለት ነው። እሺ 12 ታብሌት እኩል ይሆናል ኤክስ ሚሊ ግራም ይዟል ማለት ነው። ስንት ሚሊ ግራም ይዟል የሚለው ነው። ይሄን ክሪስ ክሮስ አድርገን በፕሮፖርሽን ማለት እንችላለን። 3 ኤክስ 3 ኤክስ ብለን ያው 12 ሲባዛ 95 ብለን ኦቨር 3 ብለን ኤክስን ስንት እናገኛለን? 3900 ሚሊ ግራም ማለት ነው። እና ሁለተኛ ላይ ደግሞ ምን ይላል? እሺ ሁለተኛ ላይ ስናየው ሁለተኛ ላይ ደግሞ 3 ታብሌት ይላል። 3 ታብሌት እኩል ይሆናል ለ900 አስፕሪን። ይሄ ነው ጥያቄ ነው የደገመው። ሃው ማኒ ታብሌት ነው የጠየቀነው ደግሞ። እሺ ለ975 ሚሊ ግራም ቢሆን እሺ ኤክስ ታብሌት ደግሞ እኩል ይሆናል 3900 ሚሊ ግራም ማለት ነው። አሁንም ዘሰም ወይ ክሪስ ክሮስ አድርገን ኤክስ ማግኘት ነው ማለት ነው። ፎርሙላ ምናምን እንዳይመስላችሁ ይሄን እንዳሸመድዱት። እሺ ሌላ ጥያቄዎችን ስለምናይ ብዙም አይከብድም። እሺ ፐርሰንቴጅ ፕሪፓሬሽን እናያለን ነው። ፐርሰንቴጅ ፕሪፓሬሽን ማለት እሺ ይሄ ፐርሰንቴጅ ፕሪፓሬሽን የሚለው ቅድም ያልነው ዌይት ኢን ቮሊዩም ኢን ቮሊዩም ኢን ዌይት ምናምን ያልነው ዌይት ምናምን ያልነው ናቸው። ይሄ ፐርሰንቴጅ ኮንሰንትሬሽን እንግዲህ አክቲቭ እና ኢንአክቲቭ ኮንስቲትዩንት አለው ማለት ነው። ይሄ ደግሞ ያው ዩናይትድ ስቴትስ ፋርማኮፒያ የሚባል ሶርስ አለ። የመድኃኒት ምናምን የተለያየ መድኃኒት አጠቃቀማቸው እንዴት እንደሚቀመጡ ምናምን የሚያሳየን መጽሐፍ ነው። የተለያየ መድኃኒት እንትን ስትሉ የት ነው ሶርሱን የምታሄዱት? ሄዳችሁ እዛ ላይ ነው ማለት ነው የሚገኘው የተለያየ መድኃኒቶች። እና አሁን ዋናው ዓላማችን የሆነ መድኃኒት ለምሳሌ አክቲቭ እና ኢንአክቲቭ
ኮንስቲትዩንት አለው። አክቲቫ በጣም ስሞል ናት። እቺን ስሞል ደግሞ አሁን ለማዋጥም ምንም ለማለት አትመችም፣ ትጠፋለህ ራሱ እና እቺ መድኃኒቷ ትንጥዬ አክቲቭ ናት። አክቲቫ ትንጥዬ ናት፣ መድኃኒት የምታድነው ማለት ነው አክቲቫ። ይሄ ኢንአክቲቭ ኮንስቲትዩንቱ ደግሞ ለካላርም ሊሆን ይችላል፣ መድኃኒቱን ለማሳመር ለማሳደግ እና ደግሞ ያው እንዲጣፍጥ ለእንትኖቹ እሷ ልትመረስ ስለምችል እንዲጣፍጥ ይሄ ኢንአክቲቭ ደግሞ ሰፋ ብሎ በተለያየ መልኩ ይሰራል እና ፐርሰንቴጅ ፕሪፓሬሽን ለዛ ነው የሚጠቅመን ይላል። እሺ ዌይት ኢን ቮሊዩም አለ። ኤክስፕረስ ዌይት ኢን ቮሊዩም ማለት ግራም ኦፍ ኮንስቲትዩንት ኢን 100 ሚሊ ሊትር ኦፍ ሶሉሽን ማለት ነው። አንድ የሆነ ግራም በ100 ሚሊ ሊትር ኦፍ ኮንስቲትዩሽን ሶሉሽን ሊሆን ይችላል፣ ሊኩዊድ ፕሪፓሬሽን ሊሆን ይችላል። ዩዝድ ሪጋርድለስ ወተር ኦር አናዘር ሊኩዊድ ኢዝ ሶልቨንት። ሶልቨንት ነው ብለን ነው ሶልቨንቱ ትተን ማለት ነው። እሺ ሊኩዊድ ኢን ሶልቨንት ኦር ቤሲክ ኤክስፕረስ ዳዝ በፐርሰንት ነው ማለት ነው። ይህም በፐርሰንት ከሆነ በመቶ ይባዛል ማለት ነው ግዴታ። ዌይት ኢን ቮሊዩም እሺ እናየዋለን ይሄንን። እሺ ፐርሰንቴጅ ቮሊዩም ኢን ቮሊዩም ይላል እዚህ ጋር ኤክስፕረስ ነምበር ኦፍ ሚሊ ሊትር። ለምን ቮሊዩም በሚሊ ሊትር እንትን ስለሚል በ100 ሚሊ ሊትር ውስጥ 1 ሚሊ ሊትር በ100 ሚሊ ሊትር ውስጥ ማለት ነው ለ100 ሚሊ ሊትር። እሺ እና እዚህ ጋር ፐርሰንቴጅ ኢን ዌይት አለ ኤክስፕሬሽን የሆነ ነምበር ኦፍ ግራም 100 ግራም ውስጥ 1 ግራም ለ100 ግራም ማለት ነው እና ኤክስፕረስ ዳዝ ዌይት ይባላል። ዘ ተርም ፐርሰንት ይላል እዚህ ጋር። እሺ ዘ ተርም ፐርሰንት ኦር ሲምቦል ዩዝድ ዊዛውት ኳሊፊኬሽን ሚንስ ሶሉሽን ኦር ሰስፔንሽን ኦፍ ሰሚ ሶሊድ ኢን ሶሊድ ይላል። ፐርሰንት ዌይት ኢን ቮሊዩም እሺ እዚህ ጋር ነው። እዚች ጋር ምን ይላል? ሶሉሽን ኦፍ ሊኩዊድ ኢን ሊኩዊድ ማለት ቮሊዩም ኢን ቮሊዩም። ለምን ቮሊዩም ማለት ለሊኩዊድ ስለሆነ ሊኩዊድ ለሊኩዊድ ቮሊዩም ኢን ቮሊዩም። ሚክስቸር ኦፍ ሶሊድ ኦር ሰሚ ሶሊድ ሁለት ሰሚ ሶሊድ ከሆነ ደግሞ ሶሊድ ዌይት ስለሆነ ዌይት ኢን ዌይት። ሶሉሽን ኦፍ ጋዝ ከሆነ ደግሞ ጋዝ ለሊኩዊድ ከሆነ ዌይት ኢን ቮሊዩም ማለት ነው። እዚህ ጋር ለምሳሌ ሶሊድ ኢን ሊኩዊድ ከሆነ ደግሞ ዌይት ኢን ቮሊዩም እንለዋለን ማለት ነው። ቤዝድ ኦን ዘ ኮንሰንትሬሽን ያው እዚህ ጋር ማየት ትችላላችሁ። ዌይት ኢን ቮሊዩም ከሆነ ለምሳሌ ኦፕታላሚክ፣ ናሳል፣ ኦቲክ፣ ቶፒካል፣ ላርጅ ቮሊዩም፣ ፓሬንትራል ኤንድ ሎሽን። ይሄ ምን ማለት ነው? ስለ ሶሉሽኖቹ ለምሳሌ አሁን ኦፕታላሚክ እነዚህ በአፍ የሚወሰዱ፣ ናሳል እነዚህ በአፍንጫ፣ ኦቲክ የተለያየ በአይን፣ በትሮፒካል ፓራንትራልስ ማለት ይሄ ግሉኮስ ማለት ነው። ይሄ ሰው ምናምን በጣም ምግብ ምናምን መውሰድ ሲያቅተው በግሉኮስ መልኩ የምንሰጠው ማለት ነው። ዌይቱም በቮሊዩም መልኩ በፈሳሽ መልኩ አድርገን እጁ ላይ ሰክተን ምናምን። ቮሊዩም ኢን ቮሊዩም ደግሞ ምንለው አሮማቲክ ወተር ማለት ነው። ወተር የሆነ ቶፒካሊ ማለት ሶሉሽን እና ኢመልሽን ኢንትሮዳክሽን ቱ ፋርማሲ ላይ ታዩታላችሁ እነዚህን። ከዛ ደግሞ ካልኩሌሽኑን ሳይሆን እነዚህ የተለያዩ ባፍ የሚወሰዱ በአፍንጫ የሚሸተቱ በመርፌ የሚወጉ ምናምን የሚቀቡ ምናምኖቹ ታዩታላችሁ እና ያው እነዚህ ውሃ ነገሮች ማለት ነው። እና ደግሞ እዚህ ጋር ደግሞ ዌይት ደግሞ የተለያዩ ኦይንትመንት፣ ክሬም፣ የተለያዩ የጭቃ ቅባቶች ምናምኖች አሉ መድኃኒት ሆነው ጄል ምናምን የሚቀቡ ማለት ነው። ለዛ ፕሪፓሬሽን ነው የሚጠቅመን። እንግዲህ ያው ፋርማሲ እንግዲህ ያው ስለ መድኃኒት ብቻ ሳይሆን ስለተለያዩ ኢንዱስትሪ ውስጥ የሚጠቅመን። እሺ ስፔሲፊክ ግራቪቲ ማለት ሜቢ ኢንፎልቭ ፐርሰንቴጅ ኮንሰንትሬሽን እና የስፔሲፊክ ግራቪቲ ሜቢ ለምን ይጠቅመናል ይለናል። ዲፔንድ ኦን ዲዛይርድ ሜትድ ኮንቨርት ያው ዌይት ወደ ሊኩዊዱ ወደ ዌይት። ለምሳሌ አሁን ግራም ዌይት ስለሆነ ሚሊ ሊትር ደግሞ ሊኩዊድ ስለሆነ በዚህ መልኩ ግራም ይሄን ስፔሲፊክ ግራቪቲ ተሰጥቶ ዌይት እንፈልጉልን ይችላል ወይ ሊኩዊድ ሚሊ ሊትር ፈልጉልን ይችላል እና ቪስ ቨርሳ ይላል። ተቃራኒው ማለት ነው። እሺ ኢኳል ኢን ኢኩዌሽን ግራም ማለት እኩል ይሆናል ሚሊ ሊትር ሲባዛ ስፔሲፊክ ግራቪቲ ሲባዛ ስፔሲፊክ ፕሬሸር ማለት ነው። እና ኢኩዌሽን ያው ከዚህ ላይ ሚሊ ሊትር ፈልጉ ብንባል ኦቨር አድርገን ይሄንን ኦቨር ሚሊ ግራም አድርገን መፈለግ እንችላለን በቀላሉ። ፐርሰንቴጅ ዌይት እሺ ለእያንዳንዱ ነው እንግዲህ አሁን እሺ ትሩ ኤክስፕሬሽን ኦፍ ፐርሰንቴጅ ይላል። ፓርትስ ፐር 100 ፓርት ማለት ነው። ያው የተለያየ ሶሉሽን ሰስፔንሽን ሎሽን ሊሆን ይችላል እና የሆነ 100 ይሄን አንተን ውስጥ ፕራክቲካል ላይ አንጠቀመው። እኛውን የምንጠቀመው ከዚህ በታይ ያለው ነው። የሆነ ግራም ነገር አለ፣ ፓርት ኦፍ ግራም አለ። የሶሊድ ሊሆን ይችላል፣ የኮንስቲትዩንት ሊሆን ይችላል
በ100 ሚሊ ሊትር ውስጥ ነው የምናየው ማለት ነው። እና ሶሉሽን ወይ ሊኩዊድ ፕሪፓሬሽን ሊሆን ይችላል። በኤግዛምፕል እናየዋለን። እሺ እንደሚታወቀው ዌይት ኢን ቮሊዩም ማለት ስትሪንግ ያው 1% ኦፍ ዌይት ኢን ቮሊዩም ሶሉሽን ከዛ 1 ግራም በ100 ሚሊ ሊትር ኦፍ ፕሮዳክት ውስጥ ማለት ነው። እሺ እና ምን ማለት ፈልጎ ነው እዚህ ጋር assumption that each 100 ሚሊ ሊትር ኦፍ ዘ ሶሉሽን ፕሪፓሬሽን ቱ ዌይት ግራም። ለምሳሌ አሁን የ100 ሚሊ ሊትር ኦፍ ሶሉሽን ሊኩዊድ ለምሳሌ ሶልቨንቱ ወተር ሊሆን ይችላል ወይም ቬሲክል ሊሆን ይችላል። ይሄ 100 ሚሊ ሊትሩን እንደ ግራም ነው የምንወስደው ማለት ነው። ኤግዛምፕል ስንሰራ እናያለን። ቴኪንግ 3% ሶልቨንት we have prepare weight in volume ስለሆነ ስለዚህ ይሄን የወተርን ሚሊ ሊትር ሲሰጠን እኛ እንደ ግራም አድርገን ነው የምንወስደው። ኤግዛምፕል ላይ ያሳያችኋለሁ። መልቲፕል ሪኳየርመንት ኦፍ ሚሊ ሊትር ባይ ፐርሰንቴጅ ስትሪንግስ። ለምሳሌ አሁን ቮሊዩም ምን ይላል መሰለህ? ኦብታይን ነምበር ኦፍ ግራም ኦፍ ሶሉት ኦር ኮንስቲትዩንት ሶሉሽን ኦር ሊኩዊድ። እኛ ግራምን የፈለግነው የአንደኛው ማለት ነው። ለምሳሌ አሁን ቮሊዩሙ ምን ይላል? ሚሊ ሊትሩ እንደምን ነው የምንወስደው? እንደ ግራም ነው የምንወስደው ማለት ነው። ከዛ ሲባዛ ኤክስፕረስ ዴሲማል አሴ ዴሲማል ፐርሰንቴጁ ወደ ዴሲማል እንቀይራለን። ከዛ ግራም ኦፍ ሶሉት በብዛት ግራምን ስለምንጠየቅ ነው ግራሙን እናገኛለን ማለት ነው። እዚህ ጋር አሳያችኋለሁ። እሺ እንግዲህ ይሄ ኤግዛምፕልን ስናየው ይሄን ኤግዛምፕል ከመስራታችን በፊት እሺ ወደዚህ እንመለስና ላስረዳችሁ። እዚህ ጋር ምን ብለናል? ይሄን ቮሊዩም የሚሰጠንን እንደ ግራም እንወስደዋለን። ፐርሰንቴጅ የሚሰጠንን ደግሞ ወደ ዴሲማል እንቀይራለን። ከዛ ሁለቱን ስናባዛ ግራምን እናገኛለን ማለት ነው። ከዛ ነው አሁን እዚህ ጋር አንደኛ ጥያቄ ላይ how many gram of dextrose are required to prepare 400 ሚሊ ሊትር ኦፍ 5% ሶሉሽን ይላል። አሁን ምን እንዳልነው እዚህ ጋር ቅድም መጀመሪያ ወደ ግራም እንቀይራለን ቮሊዩሙ። ይሄ 400 ሚሊ ሊትር ከ400 ግራም ጋር እኩል ነው እንላለን። 4000 ግራም ጋር። ከዛን ይሄን ደግሞ ወደ ዴሲማል ለመቀየር ፐርሰንትም ለመቶ ማካፈል አይደለም። ለመቶ ስናካፍለው ስንት ይሆናል? 0.05 አይሆንም? ከዛ ሁለቱም ማባዛት ማለት ነው። ሁለቱም ስናባዛው 200 ግራም እናገኛለን ማለት ነው። ወይም ደግሞ በሶልቪንግ ባይ ዳይሜንሽንለስ አናላይሲስ ዳይሜንሽንለስ ማለት ያው ምን ማለት መሰላችሁ? 5% ማለት ምንድነው? አሁን እያየን ያለው ዌይት ኢን ቮሊዩም አይደለ? በስርዓት አዳምጡኝ። እዚህ ጋር ዌይት ምንድነው ብለናል? ግራም ነው ብለናል አይደል? 5 ግራም በቮሊዩም ማለት የሆነ ግራም ከተሰጠ ዌይት ኢን ቮሊዩም ነው ከተባለ ለመቶ እናደርገዋለን ማለት ነው። ለመቶ ሚሊ ሊትር። ይሄ ወደፊትም ብዙ ስንሰራ ይገባቸዋል። ከዛ አሁን እኛ ሚሊ ሊትርን ለማጥፋት በተሰጠ ሚሊ ሊትር እናባዛዋለን። 4000 ሚሊ ሊትር በሚሊ ሊትር ይጠፋል። እኛ ግራም ስለተጠየቅን ይሄ ስንት ይሆናል? 200 ግራም ማለት ነው። እሺ ብዙ ጥያቄ ስንሰራ ይገባቸዋል። አሁን ትንሽ ያው ለመጀመሪያ ስለሆነ ግራ ሊያጋባ ይችላል። እሺ ሁለተኛ ላይ how many gram of potassium permanganate should be used to compute the following prescription ይላል። አሁን ይሄ ፐርሰንቱን ሰጥቶናል። ከዛን ይሄ የተሰጠነን እሺ መጀመሪያ እሺ ፐርሰንቱ ወደ ምን መቀየር አለበት? ወደ ዴሲማል መቀየር አለበት ብለናል። በቅድሙም እንሰራዋለን። በቅድሙ መልክም ወደ ዴሲማል ለመቶ ስናካፍለው 0.0002 አይሆንም? ከዛ ይሄን ደግሞ ወደ ግራም መቀየር ቀጥታ 250 ሚሊ ሊትር ከ250 ግራም ጋር እኩል ነው ማለት ነው። ሁለቱም ማባዛት ቀጥታ። ከዛ ሁለቱም ስናባዛ 0.5 ግራም። እሺ አሁን የላኛው መንገድ በዳይሜንሽንለስ ያልኳችሁ በጣም እንድገባ እሺ እቺ ነው ላሳያችሁ። እንግዲህ የሆነ ፐርሰንት ማለት ይሄ 0.02% ማለት 0.02 ግራም ፐር 100 ሚሊ ሊትር ነው ማለት ነው። ከዛ ሲባዛ እኛ ሚሊ ሊትር በሚሊ ሊትር እንዲጠፋልን ግራም ስለተጠየቅን የተሰጠን ሚሊ ሊትር አለ 250 ሚሊ ሊትር አድርገን ሚሊ ሊትር በሚሊ ሊትር ሲጣፋ ግራምን እናገኛለን ማለት ነው። እሺ ቀጣይ እናየዋለን። እሺ እዚህ ጋር what is the percentage strength of the solution of urea ይላል። if እሺ ቅድም እንዳልኳችሁ እንግዲህ በሚሊ ሊትር ሲሰጠን ሶልቨንቱ ይሄ ነው ብሎ ካልነገረን በስተቀር ወተር እንደሆነ እናውቃለን ሶልቨንቱ። ስለዚህ ያው 80 ሚሊ ሊትር ማለት ከ80 ግራም ጋር እኩል ነው ማለት ነው።
እና ይሄ 80 ግራም ደግሞ በስንት ነው? በ100% ከሆነ እኛ ደግሞ 12 ግራም ደግሞ ስንት ይሆናል ነው? 12 ግራም ደግሞ ስንት ይሆናል ነው? ኤክስ ያው እዚህ ጋር ልጻፈው 80 ግራም በመቶ ከሆነ ኢንክሪስ ክሮስ አድርገን ኤክስ ማግኘት ነው። ኤክስ ስንት ትሆናለች? 15%። ወይም ደግሞ ወይም ደግሞ ግራ እንዳያጋባችሁ ይሄን መቀየር ምናምን የምትሉት ነገር ግራ ካጋባችሁ ደግሞ የተጠየቅነው ዌይት እዚህ ጋር ዌይት ኢን ቮሊዩም አይደለ? ዌይት ማለት ግራም አይደለ? ዌይት ምንድነው? ዌይት ኢን ቮሊዩም አይደለ? ዌይት ግራም ከሆነ ያው 12 ግራም አለ። 12 ግራም ፓር ሚሊ ሊትር ተሰጥቶናል 80 ሚሊ ሊትር ማለት ነው። ከዛን ይሄንን ለዚህ አካፍለን ወደ በፐርሰንት ስለሚቀመጥ ይሄ ፐርሰንቴጅ ስትሪንግ በመቶ እናባዛዋለን ማለት ነው። በመቶ ስናባዛ 0 በ0 ታፍተን 12ን ለ4 3 ነው። 8ን ለ4 2 ነው። ሲባዛ በ10 10ን ለ2 እዚህ ጋር 2 በ10ን ለ2 5 ሲባዛ በ3 15 አያችሁ አይደል? በዚህኛው መልኩ ዌይት ኢን ቮሊዩም ስለሆነ ዌይት በግራም ነው፣ ቮሊዩም በሚሊ ሊትር ነው። ቀጥታ ያንን አካፍላችሁ ወደ ፐርሰንት ለመቀየር ደግሞ በመቶ ታባዛላችሁ ማለት ነው። ካልኩሌት እዚህ ጋር የሚለው በጣም ይወጣ ካልኩሌት ዘ ቮሊዩም ኦፍ ሶሉሽን ኦር ሊኩዊድ ፕሪፓሬሽን ጊቪንግ ፐርሰንቴጅ ስትሪንግስ። አሁን ፐርሰንቴጅ ስትሪንግስ ሲሰጠን እንግዲህ ይሄን ነው በጣም አሁን ጥያቄ ላይ ምናምን ይመጣል። ይሄን በጣም አዳምጡኝ እና ፐርሰንቴጅ ስትሪንግስ ተሰጥቶን ፐርሰንቴጅ ስትሪንግስ ማለት ዌይት ኢን ቮሊዩም ማለት ነው። እና ዌይት ኦፍ ሶሉት ኦር ኮንስታንት ዘ ፎሎዊንግ አሁን ለምሳሌ ሃው ማኒ ሚሊ ሊትር ይላል 3% ሶሉሽን ካን ቢ ሜድ ፍሮም 27 ግራም ኦፍ። አሁን መጀመሪያ ማወቅ ያለብን ነገር ይሄ ሶሉሽን ማለት 3% ማለት 3 ግራም ፐር 100 ሚሊ ሊትር ማለት ነው። 3% ማለት 3 ግራም ሁሌም ወቁ። ፐርሰንት ማለት እንደዚህ ነው የምታደርጉት ፐር 100 ሚሊ ሊትር ሁሌም ቢሆን ማለት ነው። ሚሊ ሊትር 100 ሚሊ ሊትር ከሆነ ሁሌም እንዳረሱ ፐርሰንት ከሆነ ያን ፐርሰንቱን ግራም ኦቨር 100 ሚሊ ሊትር ማለት ነው። ሜድ ፍሮም 27 ግራም እኩል ይሆናል በቀላሉ መንገድ ስንት ትሉታላችሁ? 27 ግራም ማለት ነው። 27 ግራም አለ ሚሊ ሊትር ስታይ ግን ኤክስ ሚሊ ሊትር ከዛ ክሪስ ክሮስ አድርጋችሁ ኤክስን ስንት ታገኛላችሁ? 900 እና ያው አሁን የመጀመሪያውን ቫልዩ አሁን አገኙ ብንባልም ይሄን 3% እንዴት እናገኛለን? 27 ግራም አለ አይደል? እና ያው ስንት አገኘን? እዚህ ጋር 90 ሚሊ ሊትር አገኘን። ይሄ 90 ሚሊ ሊትር አገኘን አይደል? ለምን ቅድም እንዳልኳችሁ እንግዲህ ያው ሚሊ ሊትር እና ግራም እኩል ነው የምንለው ለሶልቨንቱ ማለት ነው። ለሶልቨንቱ ዌይት ኦፍ ኢፍ ወተር ኢዝ ሶልቨንት ሲሆን እና ያው አሁን ለምሳሌ ይሄን የመጀመሪያውን ለማግኘት ያው እንዲገባችሁ ብዬ ነው። የመጀመሪያውን ለማግኘት ያው ዌይት ኢን ቮሊዩም ስለሆነ ዌይቱ ስንት ነው አሁን ያለን? 27 አይደል? 27 ኦቨር 900 እናደርገው። 27ን በ9 ስንት ይሆናል? 3 900ን በ900 አይሆንም። እና ደግሞ ወደ ፐርሰንት ለመቀየር በመቶ ማባዛት አለብን። በመቶ ስናባዛ ስንት ይሆናል? 3% ማለት ነው። ስለዚህ ሁሌም 3% ሲላችሁ 3 ግራም ኦቨር 100 መሆኑን ወቁ ማለት ነው። ፐርሰንቴጅ ቮሊዩም ኢን ቮሊዩም ነው እንግዲህ አሁን ለሊኩዊድ ነው የሚሰራው ሜጀር ባይ ቮሊዩም። አሁን ደግሞ አንቀይርም ማለት ነው። ቮሊዩም ሲሰጠን የላኛው ይነገረናል። ባይ ቮሊዩም ኢንግሪዲየንት ኮንታይን ቶታል ቮሊዩም ከስር እናደርጋለን። ፕሪፓሬሽን አስ 100 ፓርት ባይ ቮሊዩም ማለት ነው። ኢፍ ኤኒ ፖሲብል እዚህ ጋር እናያለን። ያው በጥያቄ ነው። ለምሳሌ አሁን ማሪናል ሊኩዊድ ኤክስፕረስ አስ ዴሲማል ሚሊ ሊትር ኦፍ አክቲቭ ኢንግሪዲየንቱን ለማግኘት ይሄንን ወደ ምን እንቀይረዋለን? ወደ ዴሲማል እንቀይረውና ከዛ ይሄን ዴሲማሉ ለመቶ አካፍለን ቀይረን በዚህ ስናባዛው በሚሊ ሊትሩ ያኛውን አክቲቭ እንትኑ እናገኛለን። እሱ በሚለው በዚህ መልኩ ደግሞ አልገባ ካላችሁ ማለት ነው በቀላሉ ምን ማለት እንደሆነ ሐሳቡን ላስረዳችሁ። ይሄ ማለት ቅድም እንዳልኳችሁ ነው 2.5 ግራም ፐር 100 ሚሊ ሊትር ነው። ሁሌም አላልኳችሁም
እሺ አዎ እሺ እዚህ ጋር ደግሞ ቮሊዩም ኢንቮሊዩም ስለሆነ አሁን ከላይ እንደ ሚሊ ሊትር ነው የምንወስዳት ማለት ነው 3 ከዛን ይሄ ማለት ከሆነ ለመቶ ከሆነ እናባዛው ለና አንዱ ሚሊ ሊትር ለማጥፋት ማለት ነው በ240 ስናባዛው አንዱ ሚሊ ሊትር ከዚህኛው ሚሊ ሊትር ጋር ይጻፋል 2.5ን ከዛኛው ጋር ስናባዛ 6 ሚሊ ሊትር እናገኛለን። እቺ 6 ሚሊ ሊትር አክቲቭ ኢንግሪዲየንቱ ነች ማለት ነው። በብዛት ሚሊ ሊትር ላይላችሁ ይችላል ጥያቄ ላይ አክቲቭ ኢንግሪዲየንቷን ፈልጉ ልትባሉ ትችላላችሁ። እሺ እስቲ በቀጣይ ፓርት ብናየው ይሻላል። ይሄ በጣም ስለሚሰፋ ፐርሰንቴጅ ዌይት እና ኢንቮሊዩም ቀጣይ ፓርት እናየዋለን። በጣም እንዳይረዝምባችሁ እኔም ያው አፕሎድ ለማድረግ በጣም ያስቸግረኛል። ቀጣይ በጣም ያው አሁን ለአሁኑ ድምጼም ስለማይሰማ በጣም ይቅርታ። ቀጣይ በጣም አብረን እናያለን። ያው ብቻ እንግዲህ ያው ለማስረዳት ሞክሬያለሁ። ይመቻችሁ። በጣም ነው የምወዳችሁ። ያው እንግዲህ ሰብስክራይብ እያደረጋችሁ አበረታቱኝ። በፊት የሆነ አካውንት ነበረኝ 11 12 ምናምን ማቲስ ባዮሎጂም እና ማቲስን የምሰራበት እና ኬሚስትሪን እና ያው አሁን አካዳሚ ላይ ነው የጀመርኩት እና ያኛው አካውንቴ እየሰራሁበት ነው፣ ግን ያው ብዙም አይደለም አሁን በዚህኛው ስለጀመርኩኝ እና ይሄንን ፎሎ እያደረጋችሁ እንግዲህ እንድታግዙኝ
Falcon Tube iHealth AD.